ሰባ ሃምሳ ነው እምነት ያለችው ለካ ሄሉሻዬ እውነቷን ነው። የእውነት እኔ እንደ ትናንትና ሄሉዬ በጣም ነው ያሳዘነችኝ። የእውነቴን ነው ምላችሁ ትናንት ስሜቷ በጣም ታሳዝን ነበር። የእውነቴን ነው ምላችሁ እና በዚህ አጋጣሚ ግን አንዳንድ ልጆች ያብን በደንብ አርጋችሁ ቅመሞች በደንብ አስተውላችሁ አይታችሁታልና ትናንትና እኮ ያብ ምንም ደስተኛ አይደለም። ፊቱ ላይ ደስታ አይታይም። ካለባበሱ ጀምሮ ሁኔታው ምንም ደስታ አይታይም። አይታችሁት ከሆነ ፊቱ ላይ ማለት ነውና አንዳንድ ኮሜንቶች ጎበዞች ናችሁ፣ ልብ ብላችሁ አይታችሁታል። እግዚአብሔርን ነው ምላችሁ በጣም ገርማችሁኛልና ትክክል ናችሁ። ትናንትና እኮ ያብ ካለባበሱ ጀምሮ ፊቱ ላይ የሚታየው ምንም አይነት ደስታ አይታይበትም ነበረ። እኔ ግን ከሱ በላይ ያሳዘነችን የእውነት ሄሉሻ እያሳዝናኛለች። ምክንያቱም ሄሉዬ በጣም የተጎዳች ልጅ ናትና የደረቀ ቁስሏንን ድጋሜ በመርፌ እንደመነካካትና እንደማድማት ነው። የእውነቴን ነው ምላችሁ ቤተሰቦቼ። አላቅም የዛሬን ቪዲዮ በጉጉት ሁላችንም እንጠብቃለን። ያው አንዳንድ ኮሜንቶችም እንደምትሉት ያው ፕራንክ ነው እያላችሁ ነው ፕራንክ ነው እያላችሁ ነው። የምናየው ይሆናል። ፕራንክም ቢሆን ግን በእንደዚህ አይነት ደስታ ላይ ፕራንክ እንደዚህ አይነት ፕራንክ ባይደረግ ወይም ደግሞ የዛን ሰው ቁሱን ነካክቶ አድምቶ ፕራንክ ነው የሚባል ነገር አይመቸኝም። የእውነቴን ነው ማለት ስንት ነገር አለ አይደል እንዴ ፕራንክ ማድረጊያ እውነት የዛ የመጠጥ ያለውን ቁስል ድጋሜ በመርፌ ጠቅጠቅ አድርጎ ወቅቶ አድምቶ ፕራንክ ነው ማለት አይመቸኝም። የእውነቴን ነው ምላችሁ ያብ ወን ሄሉሻዬን ከሳብክና ከያስካት ያዛት ወልቀቃት። የእውነቴን ነው ምላችሁ ወጣ ገባ እያላችሁ አንዳንድ ወንዶች የሰው ህይወት አታበላሹ። በቃ የምትወዳት ከሆነ አጥብቃ ያዛት በቃ። ይህ ቴክስት መጣለ ወደፊታቸውም እኮ የትምህርት ሊሆናቸው ይገባል። ቤተሰቦች እውነቴን ነው። ከቴክስትና ስልክ ተደውሎለት ቴክስት ከተላከልኝ ከሚለው በላይ ለወደፊት ሚስቴ ናት፣ ጓደኛዬ ናት፣ እግዚአብሔር ደግሞ ከፈቀደ የልጆቼ እናት የህይወቴ አጋር ትሆናለች ብሎ የሚላትን ሴት ሊያምናት ይገባል አይደል እንዴ? ገና ቴክስት አየው ብሎ ብቻ ፕራንክም ሆነ አልሆነ ለማንኛውም ሄሉሻዬን እንዳትጎዳት ያብ። የእውነት አንፋታም። የእውነቴን ነው አንፋጣም። ሄሉሻዬን ብትጎዳት ማለት ነው። ዩቱብ ለምኔ እንደምትል ነው የምናደርግ። እውነት ሄሉ ቀልድ አይደለም፣ ጨዋታ አይደለም። ህይወት ብላ ከአንተ ጋር ካሜራ ደቅና ህይወቷን ጀምራለች። ለህዝብ መቼም የሚዲያ ሰው ስትሆኑ ሁሉ ነገራችሁ ላይፋችሁ ሁሉ ለሚዲያው ሰው ቤተሰቦቻችሁ ግልጽ ነው። ስለዚህ እቺ ልጅ ብዙ ሳቃታል። ሄሉዬ ከአንዴም ሁለት የተጎዳች ልጅ ናት። ስለዚህ ከዚህ የበለጠ መጎዳት የለም። አልጎዳሽም አልጎዳም ተባብላችሁ ተጀምሯል አይደል? ፍቅራችሁን ጀምራችሁ ወደ ህይወታችሁ ገብታችኋልና እባክን ያብ ከያስካት ሄሉሻዬን በንጹህ ልብ በደንብ አርገ ልብህ ላይ ያደላለ አስቀምጣት። በደንብ አርገ ያዛት። የእውነት ሄሉሻዬ እኮ በእናትህ ዳይመንድ የሆነች ልጅ ናት። የእውነት ምርጥ ልብ ያላት ምርጥ በጣም ለየት ያለች ሴት ናት። የዋህ ምስኪን፣ አዛኝ፣ ሁሉን የምትወድ አይነት ሴት ናትና ያም ማለት ነው ቀለበት ትርጉም የለውም ብታረግላትም ባታረግላትም። ግን ምንም ቢሆን በጓደኞቿ ፊት የእውነት እኔ እንጃ ከባድ ነበር ስሜቱ። ፕራንክ ነው ለምትሉትም እስቲ እንጠብቅና እናያለን። በዛን ሰዓት እሷስ ተሳስታ የሆነ ነገር ብትል አልተቆራረጡም ቤተሰቦች። እሱስ አዝንባትም ነበረ። በዛ ንዴት ውስጥ ሆና እሷም ያልሆነ ንግግርን ብትናገር በፕራንክ ሰበብ መለያየት መጣ ማለት ነው። አንዳንዴም በሰው ስሜት ላይ ፕራንክ ማድረግ ከባድ ነው። የእውነቴን ነው ምላችሁና ለማንኛውም ዛሬ ቪዲዮን ሁላችንም እኔ በተለይ የእውነት አሳዝናኛለች። የእውነት ከምላችሁ በላይ ማለት ነው ሄሉሻና በዚህ አጋጣሚ ያው ሁላችሁም ቅመሞችዬ ኮሜንት ለምትሰጡ የኔን ቪዲዮ አዳምጣችሁ በተለይ የሄሉ አድናቂ ወዳጆች ተከታታዮች የእውነት ትለያላችሁ። እኔ ሁሌ የምላለው በጣም ነው የምትለዩት። በቃ ሄሉ ጋር አይታችሁ ትመጣላችሁ። እኛ ጋር ደግሞ ስትመጡ ምትክ ምን አለች፣ ምን አይነት ሀሳብ ሰጠች ብላችሁ ነው የምትመጡትና ያንን እኔ ደግሞ የሰጠውትን ሀሳብ ተንትረሳችሁ ደግሞ እናንተም የራሳችሁን ሀሳብ ጊዜያችሁን መስዋዕት አድርጋችሁ እኔም እንደናንተ መዳም ቅመም ነኝና እናንተንም እረዳችኋለሁ። በሌለ ሰዓታችሁ ውስጥ የሆነች ሰዓት ቆማችሁ በዛች ቪዲዮ አዳምጣችሁ ኮሜንት ለምትሰጡም የመሰላችሁን ሀሳብ ለምትሰጡኝ ሁሉ አክብራችሁ እግዚአብሔርን በጣም ነው የምወዳችሁ ማከብራችሁ። ኑሩልኝ። እኔም ኮሜንታችሁን በተቻለኝ አቅም አንብቤ ደግሞ ባለችኝ ጊዜ
አንብቤ ከመመለስ ወደው አልልም። አንዳንዴ ግን ያው ኢንተርኔት ስለሚጠፋ እኛ ቤት ያው ድምላይት በሉት ቦግ ብልጭ ስለሆነ ለዛ ነው ለብዙዎቻችሁ ማልመልሰው፣ ግን እመልሳለሁ የእውነት። ምክንያቱም እናንተ አክብራችሁኝ አዳምጣችሁ አስተያየታችሁን በቪዲዮ ላይ ሰጣችኋል። ቪዲዮ ሳታይ ቀርታችሁ አይደለም ሄሉ ቤት እኮ ግን ምትክ ምን አይነት አስተያየት ሰጠች፣ ምትክ ደግሞ በዛሬ ቪዲዮ ላይ ምን አለች የሚለውን ሰምታችሁ ነው። እና በጣም ነው ማመሰግነው። በጣም ነው ሁሉ። ለምንድን ነው ሄሉሻዬን ስለምትወዷት ስለምታከብሯት በእሷ ዙሪያ ምን ተባለ፣ ምን አይነት አስተያየት ሀሳብ ሰጡ ብላችሁ እናንተም ያላችሁን ጊዜ እውነት አብቃቅታችሁ የሚሆን አጣባችሁ ቪዲዮ አዳምጣችሁ ለምትኮምቱ በሙሉ አመሰግናለሁ። የኔ ውድ ስለምረዳችሁ ነው። በሰው ቤት ቀላል አይደለም። ለአንድ አፍታ ኮሜንት ለመጻፍ እንኳን መጡ አልመጡ ነውና ስለምረዳችሁ ነው። ክበሩልኝ። የሄሉዬን ቪዲዮ ግን ዛሬ በጉጉት ጠብቀን ማለት ነው። እኔም የሷን ቪዲዮ አይቼ ነው ለእናንተ ሀሳብ የምሰጣችሁና አይቼ ደግሞ ያው እናንተን በኮሜንት ሀሳባችሁን እኔም ደግሞ በአውዲዮ ሀሳቤን አጋራችኋለሁ ማለት ነው። እስከዛው እንግዲህ ሰላም ያውለን እግዚአብሔር። እናንተንም ባላችሁበት ሰላማችሁን ጤናችሁን ብዝት ያድርግልኝ ማለት ነው። የኔ ምርጦች ማለት ነው። ከዚህ በኋላ ያው የሄሉ ቤተሰቦች የኔም ሆናችኋል። ለዛ ነው እና በቃ እስከ ማታ እንግዲህ ሁላችንም በጉት እንጠብቃለን። ፕራንክ ካልሆነ ግን ማለት ነው የእውነት ያብ ላይ በጣም ነው ማዝንበት ከምላችሁ በላይ ማለት ነው። በጣም ከባድ ነው።